በሚገባ የብልጽግናን ወጥመድ የአማራ ህዝብ መሻገር እየቻለ ነው ያለው። ከዚህ እንግዲህ አልፎ በሀገር ውስጥ ከሚሰራቸው ጸረ አማራዊ ትርክቶች አልፎ እንግዲህ ሀገር ውስጥ ያለውን ታውቃለህ መዋቅራዊ ህጋዊ ሽፋን ያለው መንግስታዊ ቁመናና መዋቅር ያለው ጥቃት ነው በአማራ ህዝብ ላይ የሚሰነዘረው። እሱን ተሻግሮ አሁን ደግሞ መጠነ ሰፊ የሆኑ ድንበር ዘለል የሆኑ ጸረ አማራ ትርክቶችን በማስተጋባት እንዳለ ተረድተናል። ለምን ይሄንንም እያደረገ እንዳለ መቼም ማንሙት ትገነዘባለህ። ጸረ ሴማዊ ነው ይሄ አገዛዝ፣ ጸረ ሰሜናዊ ነው። የአማራን ህዝብ በሴማዊነት ይከሳል። በነገራችን ላይ በሌላ በኩል ደግሞ ከእስራኤል መንግስት ጋር ተቀራርቦ መስራት ይፈልጋል። ስለዚህ ሁለቱ ተቃርኖ አለ። የሁለቱ ተቃርኖ ስለሚኖር ስጋት የሆነበት የአማራ ፋኖ እያየለ መምጣት ነው። ይሄ ኃይል እያየለ መምጣት በቀጠናው ላይ ባሉ ኃይሎች ዘንድ ተመራጭ የሆነ ሰፊ የዳበረ ሲቪ ያለው ተብሎ ይታሰባል። ከዚህም ጋር ከእስራኤል ጋር የአማራ በተለይ ከእስራኤላውያን ጋር ከአይሁዳውያን ጋር የአማራ ህዝብ ዘመን ተሻጋሪ የብዙ ሺህ ዘመናት የጋራ ትስስር ያለው ህዝብ መሆኑን ተከትሎ ይሄ የፈጠረበት ስጋት አለ። እየተፈጠረ ያለው አቅም በአንድም በሌላም መንገድ በቀጠናው ላይ ባሉ ኃይሎች ዘንድ በፖዚቲቭ ሊታይ የሚችልበት እድል እየጨመረ መምጣቱን ተከትሎ መጠነ ሰፊ የሆነ ጸረ አማራዊ ትርክት እየሰራ ነው ያለው። ይህ አገዛዝ እንግዲህ የተቀበሩ ሌሎች ያረጁ የፈጁ የትናንት አስተሳሰቦችን እያመጣ በአማራውና በሌላው ህዝብ መካከል እንደዚሁ ድንበር ለማበጀት ጥረት ሲያደርግ እንመለከታለንና አንሙት። በተለይ ዲያስፖራው ሚና በዚህ ላይ ብናነሳው ብዬ ስለማስብ ነው። ምን ሚና አለው? በእስራኤል የሚገኘው የአማራ ተወላጅ በሀገር ውስጥ ያለው ቤተ እስራኤላዊና በአማራው ህዝብ መካከል የነበረውን የብዙ ሺህ ዓመታት መስተጋብር እንደዚሁ እያነሱ ይሄንን ያረጀና ምን ያለ ያገዛዙን ትርክት ሙሉ ለሙሉ እርቃኑን ማስቀረት አስፈላጊ ነው ብዬ ስለማስብ ነው ይሄንን ያነሳሁትና አንተም ትንሽ ሐሳብ ብታክልበት ደስ ይለኛል። ከዛ በኋላ ወደ ዕለታዊ ፕሮግራሞቻችን እናልፋለን በቀጥታ። መልካም እንኳን ተገናኘን። የኢቢሲ ቤተሰቦች ሁላችሁንም ሰላም እላለሁ። ተመልካቾች በያላችሁበት ሰላምታዬ ድረስ። ትንግርቱ መግቢያ ላይ ያነሳው ነገር ጠቃሚ ነገር ነው። ያው ስንለይ የኖርነው ነው የዚህ አገዛዝ የከፋፍለ ግዛ ፖሊሲ፣ የከፋፍለ ተቆጣጠር ፖሊሲ በብዙ መንገድ ሲገለጽ የኖረ ነው። አንድ ቪዲዮ እንደውም ለበረከት ያጋራሁት ነበር። አንተ ከኦሮሞ የወጣህ በመሆንህ ለምንድነው አገሩን ከፋፍለህ ዲቫይድ ኤንድ ሩል በከፋፍለ መግዛት እኮ ፖሊሲ ልትከተል ትችላለህ አሉኝ መካሪዎቹ ብሎ ሲናገር የሚያሳይ አንድ ቪዲዮ አስታውሳለሁ የአብይ አህመድንና ያው መረዳት ያለብን አሁን አገዛዙም የህልውና ቅርቃር ውስጥ ገብቷል። በነገራችን ላይ አሁን አገዛዙም የህልውና አደጋ ተገደቅኖበታል። ሪጅም ሰርቫይቫል ነው አይደል? አዎ ማለት አሁን ህልውና የሚለው ነገር ዓለም አቀፍ አጀንዳ እየሆነ ይመስለኛል። ትንግርቱ እውነት ለመናገር እስራኤል ስለ ህልውና ነው የሚያወራው፣ ኢራን ስለ ህልውና ነው የሚያወራው፣ ትራምፕ ስለ ህልውና ነው የሚያወራው፣ የተለያዩ ፍልስጤማውያን ስለ ህልውና ነው የሚያወሩት። ዓለም ላይ በስፋት እየተነሳ ያለ አጀንዳ ነው። ጭካኔም ስለሰፋ እንደሆነ መረዳት እንችላለን። በኢትዮጵያ ሁኔታም አብዛኛው ክልል አብዛኛው ብሔር ስለ ህልውና እያወራ እንደሆነ ከዚህ ቀደምም አንስተናል። ስለዚህ አብይ አህመድ እና ያገዛዝ የህልውና አደጋ ውስጥ ወድቋል። ስልጣንን ማስቀጠል የሚለው አጀንዳ መሰረታዊ አጀንዳ ሆኗል። ስለዚህ ህልውናው አጣብቂኝ ውስጥ ወድቋል። ይሄ ደግሞ በተደራጀ በተጠናከረ የአማራ ትግል ከምንም ነገር በላይ የበለጠ አደጋ ውስጥ እንደሚወድቅ አንድ የሆነ አማራ የህልውናው አደጋ እንደሆነ፣ አንድ የሆኑ ሰሜኖች የህልውናው አደጋ እንደሆኑ፣ አንድ የሆኑ በአንድነት የተሰለፉ ኢትዮጵያውያን የህልውናው አደጋ እንደሆኑ፣ ጸረ አገዛዝ ትግል ለማድረግ በአንድነት የሚቆሙ ኦሮሞዎች የህልውናው አደጋ እንደሆኑ፣ ከምንም በላይ ደግሞ የኢትዮጵያንም አንድነት የህልውናው አደጋ እንደሆነ አሳምሮ ያውቃል። ይህንን ስለሚያውቅ ከፋፍለ ግዛ ከፋፍለ ተቆጣጠር ዋነኛው ፖሊሲ ሆኗል። በነገር ላይ 8 ዓመት እና ከዚያም በፊት ጀምሮ አጠቃላይ ዋነኛው የሚሰራበት ከማታለል ከማጭበርበሩ ጎን ለጎን ከፋፍሎ መቆጣጠር፣ ይሄ ዌጅ ስትራቴጂ ያልን ደጋግመን የምናነሳው ከፋፍለህ መቆጣጠር ከፋፍለህ መግዛት እያጋጩ በመሃል አስታራቂ መሆን የዚህ አገዛዝ ዋነኛ ፖሊሲ ነው። በኦሮሞዎች መካከል መታየያ ነው፣ በባዕዲኖች መካከል መታየያ ነው፣ አማራውን ውስጥ የሚገባው በዚያ ነው። ሰሜንና ደቡብ ይላል፣ ሰሜን ገብቶ አማራና ትግራይ ይላል። በብሔሮች መካከል በአንድ ብሔር ውስጥ ደግሞ በሰፈር ይሄንን የሚያደርግ አገዛዝ ነው።
በሃይማኖቶች መካከል ይገባል። የኦርቶዶክስ ጳጳስ፣ የሙስሊም ጳጳስ፣ የምንድነው የኦሮሞ ጳጳስ የሚል አነጋገር እኮ ያመጣው ያገዛዝ እኮ ነው። እኛ ከዛ በፊት አባገሌ ከተባለ አባገሌ ነው። እኒህኛው ጳጳስ ኦሮሞ ናቸው፣ እኒህኛው ጳጳስ አማራ ናቸው፣ እኒህኛው ጳጳስ እንዲህ ናቸው የሚባለው ነገር ቢያንስ ከፓትርያርክ ወርዶ ሲነሳ ይተናነቅ። ይሄ አገዛዝ ግን ወደዛ ሁሉ ወስዶታል። ስለዚህ በሃይማኖቶች መካከል፣ በአንድ ሃይማኖት ውስጥ፣ በብሔሮች መካከል፣ በአንድ ብሔር ውስጥ፣ በአንድ ፖለቲካ ድርጅት ውስጥ፣ በአንድ ቡድን ውስጥ፣ በሊቀመንበርና በአንድ ፓርቲ ውስጥ ይሄ ፖሊሲ ለረጅም ጊዜ ተግባራዊ እየተደረገ ነው ያለው። ስለዚህ አሁን ደግሞ ከቻለ ምናልባት አማራው ሞቢላይዝ ሊያደርገው የሚችለው ሌቨሬጅ፣ የፖለቲካል ሌቨሬጅ፣ የፖለቲካል አቅም በእስራኤል የሚገኙ አማራዎች ንቅናቄ በዛ የሚገኙ ዲያስፖራዎች ሲመስሉት እነዚያ ደግሞ ተባባሪ እንዳይሆኑ ጸረ አማራ እንዲሆኑ ጸረ ኢትዮጵያ እንዲሆኑ በእነሱ ላይ ግፍ እንደተሰራ አድርገው እንዲቀርቡ ብዙ ነገር ያደርጋል። አማራ ውስጥ ያሉ ብሔረሰቦች የአማራ ወንድም እህት ብሔረሰቦችን እኮ ፓርቲ እያቋቋሙ ሚዲያ እያቋቋሙ መቀመጫቸውን ጨፌው እያደረጉ ናዝሬት መቀመጫ እያዘጋጁ ኦህዴድ ጽሕፈት ቤት እያዘጋጁ ሚዲያ ከፍተው እየሰጡ ስንት ነገር እሳት ሲለኩሱ ነው የኖሩት። ስለዚህ እነሱ ለማጥቃት በሚያስችላቸው ልክ ጠላት ያሉትን አካል ስጋት ያደረጉትን አካል ለማጥቃት በምን ያህል ርቀት እንደሚንቀሳቀሱ በግልጽ መረዳት ይቻላል። እኛንን በዚያ ልክ መነሳት ያለብን ይሄንን ሪቨርስ ለማድረግ ይሄንን ለመቀልበስ አንድነታችንን በመጠበቅ ልዩነታችንን በማጥበብ ምናቆየውን በማቆየት ዋናው ነገር ላይ በማተኮር መሰባሰብ፣ መደራጀት በሁሉም ረገድ የሚገባን እኛ ይሄ አገዛዝ የጥቃት ኢላማ ያደረገው አካል በሙሉ ነው ከላይ እስከ ታች። ስለዚህ ዲያስፖራውን ከፋፍለናል ብሎ ያውቃል። ዛሬ በራሳቸው ኮዝ እንኳን በጋራ ተሰብስበው ድምጽ ማሰማት ማይችሉበት ደረጃ ላይ አድርሰናቸዋል እኮ ሲል ነበር። ይሄን ያ ነው ታስታውሳለህ፣ የጅማ የኦህዴድ ግምገማ የነበረው ዲያስፖራውን ከፋፍለናል፣ በህዝባቸው ጉዳይ እንኳን የጋራ ድምጽ ማሰማት የማይችሉ አድርገናቸዋል። አንዳንዴ ሰብሰብ ብሎ ሲወጡ እኮ ዲያስፖራው ሰብሰብ ብሎ ድምጽ ማሰማት ሲጀምር እኮ 4 ኪሎ አካባቢ የሆነ ትንፋሽ ትሰማለህ። እነ ዳንኤል ወጥተው ሲሳደቡ ትሰማለህ። የሌላው ሀገር ዲያስፖራ እንዲህ ነው የሚያደርገው፣ የኛ ዲያስፖራ ግን እንዲህ ያደርጋል እያሉ እነ ብርሃኑ ሲሳደቡ ትሰማለህ። ትንሽ ሰብሰብ ስንል ኦርጋናይዝድ ሲሆን ዲያስፖራው ሲሰባሰብ አገዛዙ አካባቢ የሚፈጠረው ነገር እናውቀዋለን። ሲቀዛቀዝለት፣ ዝም ሲልለት፣ እርስ በርስ ሲነታረክለት፣ በሚዲያ ሲሰዳደብለት ደግሞ ዓላማው ግብ እንደመታ ያምናል። ስለዚህ በጉዳያቸው ላይ እንኳን ተሰብስበው መነጋገር የማይችሉ ደካማዎች ናቸው ይላል። እኔ እንኳን ኖሞር ብዬ የሰበሰብኩትን ያክል ዛሬ በራሳቸው ኮዝ ላይ መሰብሰብ አይችሉም ይላል። ስለዚህ የኢትዮጵያ ዲያስፖራ የአማራ ዲያስፖራ ከምን ጊዜውም በላይ ሶሊዳሪቲ በማሳየት እነዚህን ያገዛዙን የመከፋፈያ ስልቶች ሁሉ ለማክሸፍ አንድነትን ማጠናከር ነው ማክሸፈው። በቃ ከዛ ውጭ ሌላ ማርከሻ የለውም። በሁሉም ረገድ በዚያ ላይ መሰለፍ ዋንኛ ጉዳይ ነው ለማለት ነው ወንድም ማለት አንሙት ሁለት ነገሮችን ተከትሎ ነው እንግዲህ ይሄ መጠነ ሰፊ ዘመቻ በተለይ በአማራው እና ከአማራውን እንግዲህ ቤተ እስራኤላዊው አማራ ነው ሩቱ እና ሃይማኖት በተለያየ መንገድ እንግዲህ ቢለየውም ከአማራው ጋር ተመሳሳይ ሴት አንድ ህዝብ ነው። ዋጋ እየከፈሉ ያሉ ከእስራኤል ጭምር ድረስ ሄደው በዚህ አማራ ትግል ውስጥ የህይወት መስዋዕትነት ጭምር የከፈሉ በርካታ ወጣቶች እንዳሉ ይታወቃል። ለምንድን ነው እንደዚህ አይነት ፕሮፓጋንዳዎችን ሰሞኑን መስራት የጀመረው የሚለው ሁለት ነገር ነው። ሰሞኑን አንድ አይዲዮሎጂካል ዲፌንስ ኢንስቲትዩት ይዞት የወጣው ጽሑፍ አለ። ያ በጣም ከፍተኛ ስጋት እንዲፈጠርበት አድርጎታል። የብልጽግና ትክክለኛው ባህሪው ማን ነው የሚለውን እንዲያውቁ ለማድረግ ከፍተኛ ስራ እየተሰራ ነው። በነገራችን ላይ በቀጠናው ላይ ያሉ በርካታ ሀገራት በተለይ ደግሞ የእስራኤል መንግስት የዚህን አገዛዝ እውነተኛ ባህሪ እንዲገነዘብ ማድረግ ተገቢ ስለሆነ በዛ ላይ የሚሰራው ስራ ተጠናክሮ መቀጠል ያለበት ነው። ይሄ በአንድ በኩል የፈጠረበት ስጋት አለ። ጀሩሳሌም ፖስት ላይ በቅርብ ጊዜ እንደዚሁ የወጣ ጽሁፎች አሉ። እነሱን ተከትሎ ከዛም ባሻገር በቅርብ ጊዜ ፋኖ እያስመዘገበ ያላቸው
ድሎች በጣም በርካታ ሀገራት በብዙ በርካታ ሀገራት ዘንድ ይሄ ኃይል ማን ነው የሚል ጥያቄ እንዲነሳ እያደረገ ነው ያለው። ማን ነው የሚል ጥያቄ ብቻ አይደለም። በነገራችን ላይ በጣም ብዙዎቹ እንደውም ተሳግረው የፋኖን ሁኔታ ለማጥናት በእያንዳንዱ ጉዳይ ላይ ያለውን የፖሊሲ አቅጣጫ ለመመልከት እየተገደዱ ያሉበት ሁኔታ መጥቷል። ይሄ በሌላ መንገድ ስጋት ፈጥሮበታል። ስለዚህ አስቀድሞ እንደዚህ አይነት ጸረ አማራዊ ትርክቶችን በመንዛት የራሱን ጥቅም ያስቀጥልልኛል ባላቸው መንገዶች ሁሉ እንዲህ አይነት ትርክቶችን ለመሸጥ ጥረት እያደረገ እንዳለ መገንዘብ ያስፈልጋል። ከዚህ አንፃር በዲያስፖራው ያለው ሚና ቀላል አይደለም። ምሁራኖቹ እንደዚህ አይነት አመለካከቶችን ማፍረስ፣ ታዋቂ ተቋማት ላይ በርካታ ጽሁፎች በህዝቡ መካከል ያለው መስተጋብር በደንብ በመጻፍ እንዲህ አይነት ያገዛዙን ትርክቶች መሞገት ያስፈልጋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄም ትግል ዓላማውን በትክክል ማስገንዘብ ያስፈልጋል። ኢትዮጵያ ውስጥ ያለውንም ተጨባጭ ሁኔታ በዛው ልክ በደንብ ቀጠናው ላይ ያሉ ሀገራት እንዲገነዘቡት ማድረግ የተገባ ነው ብዬ ነው የማስበው። ከዚህ አንፃር መሰራት ያለባቸው በርካታ ስራዎች እንዳሉ እንገምታለን ማለት ነው። እሱን ላንሳ በሚል ነው። አንሙት አሁን ማምሻ ላይ እንግዲህ ስንገባ ካገኘናቸው ሌሎች መረጃዎች ውስጥ አንደኛው ማቆሚያ በሌለው የግዳጅ መዋጮ የተማረሩ አንዳንድ የኮየ ፈጬና የትውልድ ድምቱ ኮንዶሚኒየም ነዋሪዎች አካባቢውን ለቀው መሰደድ መጀመራቸውን ሰምተናል የሚል ነው። ከመሰረት ሚዲያ የወጣ ሪፖርት ነው ይሄ ሪፖርት። በዛ ላይ እንደው ሀሳቦች እንድንጋራ ፈልጋለሁ ወደ ሌሎቹ ጉዳዮቻችንም ከማለፋችን በፊት። እንደሚታወቀው እንግዲህ በጣም በርካታ መዋጮ ነው እየተደረገ ያለው። ህብረተሰቡ በጣም ለበርካታ መዋጮዎች እየተገደደ ነው ያለው። በወላ ሀገሪቱ ውስጥ ያለ ነው አንሙት ይሄ ነገር። ከዚህ ጋር ተያይዞ መጠነ ሰፊ እንግዲህ ዘገባ ይዞ ወጥቷል መሰረት ሚዲያና እንደው እሱን በተወሰነ መንገድ ለአድማጭ ተመልካቾቻችን አቅርበን ምን ማለት ነው ይሄ የሚለውን ነገር ሐሳብ እንስጥበትና ከአፋብን ጋር የተገናኙ ሌሎችም ዛሬ የተገነጨንባቸውን ርዕሰ ጉዳዮች አድሬስ እናደርጋለን። መልካም። ለእኔ በጣም አስደንጋጭ የሚያስደነግጥ ቢሆንም የማይጠበቅ አይደለም። እኔ አገዛዝ አይሰራውም የሚለው ግፍ የለም። በዚህ አገዛዝ ምክንያት እንዴት እንደዚህ ይደረጋል የሚለው የሞራል የስነ ምግባር የክፋት የግፍ ድንበር የለኝም። በዚህ አገዛዝ ምን ይደረጋል ብዬ ነው ማመን። ምን ይደረጋል ብዬ ባምንም የክፋት ድንበሮቹ የሞራል ድንበሮቹ የስነ ምግባር ድንበሮች አጠቃላይ የሰብአዊነት ድንበሮች በሙሉ ፈርሰዋል ተጥሰዋል በዚህ አገዛዝ ብዬ ባምንም ሲሆኑ ደግሞ ስታይ መደንገጣችንና ማንሳታችን የማይቀር። እኔ አሁን በአንድ የኮንዶሚኒየም መንደር ውስጥ የሚኖሩ ነዋሪዎች በመዋጮ ተማረው አካባቢው ለቀው መሰደድ ጀመሩ ማለት እኔ ያስደነግጣል። ይሄ አገዛዝ ከዚህም በላይ ያደርጋል። መንደር እያፈረሰ ነው እኮ ህዝብ እየጨፈጨፈ ነው። እንዴት ያሉ መዋጮች እያስፈጸመ እንደሆነ ከዚህ ቀደም ፕሮግራም ሰርተናል። የበጎ አድራጎት ኤጀንሲ ይሁን ኮሚሽን የሚባል አዳነች አቤቤ አላት። ለምሳሌ ይሄኛው እንኳን አዲስ አበባ ዙሪያ ያቋቋሙት አዲሱ አስተዳደራቸው ነው። አዳነች የበጎ አድራጎት የሚባለው መስሪያ ቤት በአመት ይሄን ያክል ቢሊዮን ብር ሰበሰብኩ የሚለው ቤት ለቤት የግዴታ መዋጮ ነው። ለመዋጮ የመብራትን የመንግስት አገልግሎት በመዋጮ አስተዋጽኦ ቅድመ ሁኔታ የሚቀርብበት ይሆነ ሰሞኑን ደግሞ በምርጫ ቅድመ ሁኔታ የሚቀርብበት ይሆነ እንዲህ ማታደርጉ ከሆነ ይሄ አይደረግም እየተባለ የፖሊስ ጣቢያዎችን የመንግስታዊ አገልግሎት ተቋማትን በህዝብ መዋጮ ገንቡ አዋጡ እየተባለ ለምን አይነት ጉዳይ ለስንት አይነት ጉዳይ ይሄ ህዝብ በመዋጮ እየደቀቀ እንደሆነ አንስተናል። የኮንዶሚኒየም መኖሪያ ቤት ለቀህ እንድትሰደድ ለቀው መሰደድ መጀመራቸው ተሰማ ነው የሚለው። እኔ እንግዲህ ኢትዮጵያውያን በምን ይሆን የሚደነግጠው ኢትዮጵያ ህዝብ? ለነገሩ 500,000 ህዝብ እዚሁ ዙሪያ ከተማ ላይ 500,000 ህዝብ አፈናቅሎ ሜዳ ላይ ሲጥል ከሞላ ጎደል 20-30 ዓመት ሰርተው ከኖሩበት ቤት ወጥተው ለአውሬ ሲዳረጉ ላይቭሊሁዳቸው አደጋ ውስጥ ሲወድቅ ድንገት ከደህነኛ ስራና ኑሮ ወጥቶ ባል ወደ ጥበቃ እናት ሚስት ወደ ቤት ሰራተኛነት ልጆች ወደ ሆነ ነገር ሲሰደዱ
እየታየ